እስከ 4ኛ ክፍል ድረስ ከተማርኩ በኋላ አቋርጬ ወደ በግ እና ከብቶች ጥበቃ ቤተሰብን በማገዝ ቆየሁ። የቤተክርስቲያን ታሪክ እንማር ነበር። ነገር ሃይማኖት የዶግማ ቀኖና እንማር ነበር። ስርዓተ ቤተክርስቲያን እንማር ነበር። ደብዳቤ ተጽፎ ተሰጠኝ። ከዛ በፊት አላቃትም። በሃይማኖት በባሪ በረቱ ለሰው ለሀገር ለቤተሰብ ለብዙዎች የሚያስቡ ወንድ ልጅ ከሆነ ወልደው ልጅ ዲያቆን መሆን አለበት። ዲያቆን እንዲሆን እጥራለሁ አልኩ። መሪ ተመራማሪ ማለት ነው። መሪ ተመራማሪ ማለት በዩኒቨርሲቲ ያው ፕሮፌሰር የሚባለው ማለት ነው። ስዊድን ሀገር ሁለት ወንድ አንድ አንቺ ሆናችሁ ጉባኤ አዘጋጅታችሁ ነበር። እንደው ጉባኤው ምንን በተመለከተ ነው? የትኛው መመንስ እንደው ታደመላችሁ? እሷን አጫውችኝና ወደ ልጆቹ ልመለስ እስቲ። ስዊድን የነበረን ቆይታ በጣም የሚገርም ነበር። እኛ ያው እንዳልኩሽ ቀደም ያለማ ዩኒቨርሲቲ በጣም ጥሩ ኤክስፒሪየንስ አለን። ሁለቱ ጓደኞቼ ከዛ 16 ነን ይሄድ ነው። ከ16ቱ አንዷ እኔ ነኝ እና ሁለቱ ጓደኞቼ 15 ወንዶች ናቸው። 15 ወንዶች ናቸው። እሺ። እና እንግዲህ ያው ረጅም ጉዞዎች ይኖሩታል፣ ስራዎች ይኖሩታል። ስዊድን 3 ቦታ ላይ ተንቀሳቅሰናል። የመጀመሪያው ደቡብ ስዊድን ሽንስከትብር የምትባል አንድ ትንሽ ኮሌጅ ላይ ቆየን ኤክስፒሪየንስ ለማግኘት። ከዛ ወደ ኡፕሳላ የሚባለው ከስቶክሆልም 70 ኪሎ ሜትር ርቀት ላይ ያለ ነው። ከዛ ወደ ኡሜå ነው ሄደው 600 ኪሎ ሜትር ከስቶክሆልም የሚርቅ ማለት ነው። እና ኡፕሳላ እንደሄድን ኦብዘርቭ ምንድነው ቤተክርስቲያን ፈለጋ ገባን። ምንሽ ሰው በጣም ስኔስ በህይወቴ ስንቀሳቀስ ያየሁት ነገር ሰው ሳያመልክ መኖር የሚችል አይመስለኝም። ምንሽ ማመስከን ይፈልጋልና ቤተክርስቲያን ፈለግን። ስንፈልግ ስቶክሆልም መድኃኔዓለም ቤተክርስቲያን እንዳለ አወቅን። ከዛ ሁለቱ ጓደኞችና እኔ አንዱ ነፍሱን ይማረው ዶክተር ተፈራ የሚባል በጣም ትልቅ ፖዚሽን ላይ ነበረ፣ አሁን በህይወት የለም። ሌላው አንዱ ጓደኛ ዶክተር ደማሙ ይባላል፣ አሁን እያስተማረን ያለው። እና 3 እንግዲህ ትልቅ ቁጥር ነው ለስዊድን 3 ሰው በቤተክርስቲያን ጉዳይ እንዲህ በህብረት ቁጭ ብሎ ስታገኙ ትልቅ ቁጥር ነው። ምክንያቱም 3 ናቸው። 3 ነን። እሺ 3 ነን። ስቶክሆልም መድኃኔዓለም ሄድን። ከዛ አስተዳዳሪውን ማወቅን ከዛ ዩኒቨርሲቲ የሚያገለግሉ ልጆች አገኘን። ከዛ እንትኑ አየነው ማለት እንደው የመንፈሳዊ ህይወት ቤተክርስቲያን የምትቀጥልበት እዛ ቦታ ላይ ቢጠናከር ብለን አሰብን። ግን ሰው የለምና ሰዎቹ ራሱ በጣም ነው ሰፋሉ። እዛ ስንሄድ ሁለቱ ወንዶች ሲያገኙ በተለይ ዲቁና ያለው ሰው አለ ከዚህ ምናምን አሉ። በአጋጣሚ ዲያቆን አልነበሩም ሁለቱም። ግን እዛ በየሳምንቱ እንመላለስ ነበር። በየሳምንቱ ቅዳሜ እንሄዳለን። እዛ ማረፊያ ቦታም አላቸው። እዛው እናርፍና ጠዋት ኪዳን ቅዳሴ አድርገን እንመለሳለን። ከሰዓት በኋላ ወደ 70 ኪሎ ሜትር ትራቭል አድርገን ኡፕሳላ እንመጣለንና የዛኔ በጣም አገልጋይ የሚፈልጉ እንትን ስታዩ በጣም እንትን ናቸው፣ በጣም ኤገር ናቸው። እንደዛ እያለ እናንተ እንትን ብናደርግስ የሚል ሀሳብ መጣ። ጉባኤ ማዘጋጀት አሰብን። አናገርን እዛ ዩኒቨርሲቲ ላይ እዛ ቤተክርስቲያን ያሉ ሰዎች እንዲህ በጣም ጥሩ ሀሳብ ነው ምናምን አሉ። ግን እንዴት እናደርጋለን? እንትን ይኖር፣ ትምህርት ይኖር፣ ድራማ ይኖራል። እንግዲህ ውጭ እዛ ያየነው በጣም ሰው ቢዚ ነው፣ በጣም ቢዚ ነው። ስትገናኝ እንደ በዓል ነው። እንደዚህ 4-5 ተመንሆች ከተገናኘሽ እንደ በዓል እንደምታከብሪ ነው ማለት ሰው ጊዜ ስለሌለው በጣም እንትን ይላል ይዋከባልና እንደ ቤተክርስቲያን እኮ እንደዚህ ቢሰባሰቡ ጥሩ ነበር ብለን ስላሰብን በቃ ድራማ አንዱ ዘዴ ነው ብለን አሰብን። ድራማውንስ እንዴት ነው ድርሰቱን ምን ሰራው አለ።
እና በአጋጣሚ አንድ እኔ ከዚህ ሲሄድ ሐሙስ ፕሮግራም ይባላል እኛ በጣም ለረጅም ጊዜ አብሮን የቆየ አንዱም ምንሽ የሚያገለግለን እንደ ማህበር ነገር ሐሙስ ፕሮግራም ነውና እዚህ ሲሄድ የሐሙስ ማህበር አባላት አባንጦስ የሚል መጽሐፍ ሰጥተው ነበር ጊፍት ማለት ነው ከጸሎት መጽሐፍት ጋርና አንዱ ሪፈረንሳችን የአባንጦስ የሚለው ነው ይሄ አለን መጽሐፍ ቅዱስ ካለን ደግሞ ቅድም ድራማ ለማ ዩኒቨርሲቲ ሰርቻለሁ እኔ ማለት ነው እና ስሰራ እናት ሆኜ ነው የሰራሁት እና መመለስን ነው ዋና ነጥቡ መመለስን ነው ከአጫሽ ልጅ ነበረኝ ጠጪ ምናምን እና እሱ እንዴት መመለስ እንዴት እንደሚቻል ነው የሚያሳየውና ያን ድርሰት ይዤው ነበር በአጋጣሚ ማለት ነው ወዶ ስለነበረ ድርሰቱ ራሱ ይዤው ሄድኩ ስዊድን ሲሄድ ራሱ ይዤው ሄድኩ ከዛ አሁን ሶስት መጽሐፍ አለን ማለት ነው እሺ ከዛ ተወያየን በራሳችን እንዴት እናርገዋለን ሶስት ሆነን ደረስ ነው ያና አሁን ምግብ ማዘጋጀን እንዴት እንዳዘጋጀን ይገርመኛል በጣም ብዙ ሰው ነው በእንትኑ ጊዜ ጥሪ ያስተላለፈን ስቶክሆልም መድኃኒዓለም አገዘን ከስቶክሆልም ከኡፕሳላና ከቅርብ የስቶክሆልም ዙሪያ መጡ ሰዎች የእንትኑለት በጣም ትልቅ የኦርቶዶክስ እምነት ተከታዮች ህፃናቱ ትላልቁ ሰው ምናምን መጣ በዛ ልክ አልጠበቅንምና በጣም ብዙ ሰው መጣ የስቶክሆልም መድኃኒዓለም አስተዳዳሪው ትምህርት እንዲሰጡ ያው ፕላን አድርገን ነበር እንደ ጌታቸው የሚባል እሱ በጣም ያግዘን ነበረ ድራማችን ሁሉ ኢቫሉዌት ያደርገልን እሱ ነበር እና እንግዲህ እንትኑን ምልሽ መድረሱ አለ መለማመዱ አለ እንደገና ምግብ ዝግጅቱ አለ ያደረግን ኡፕሳላ ላይ ያንን እንትን አዘጋጀን ማለት ነው እና ጉባኤውን በጣም ትልቅ ጉባኤ ነበር በሶስት ሰው በዛ ባጭር ጊዜ ውስጥ በምን ሂሳብ እንደዛ ሊመጣ እንደቻለ በጣም የሚገርም ነበር ማለት ነው በጊዜውና እሱም እንዲሁ መመለስን የሚያሳይ ነው ይዘቱ መመለስ እኔ አንድ ስዊድናዊ በጣም ዘመናዊ ሴት ሆኜ ነው የምሰራው ማለት ነው እዛ ላይ በእንግሊዘኛ ነው አማርኛ ይናገራሉ ሰዎች አማርኛ ተናገሩ ኢትዮጵያውያን ናቸው አንዱ ደግሞ ጭልጥ ብሎ ዘመናዊ ላይፍ የሚኖር ነው አንዱ አሁን በህይወት የለምምልሽ አስተራቂ ነው የአገር ቤት ሰው ነው እውቀቱ አለው ልምዱ አለው እንትኑ በጣም የተረጋጋ ሰው ነው ሙሉ እምነት ያለው ሰው ነው እሱ ነው አሁን የሚገሸመግለን ማለት ነውና በዛ መልኩ እንደዛ ተመለሱ የሚል አይነት አቀረበና በኋላ ምንድነው የተባለው አፕሪሺየት ተደረገ እንደው አርቲስቶች ናቸው የተባለ አርቲስቶች ናቸው ተባለ እንደዚህ እኮ ቢሆን ኖሮ ልጆቻችን በየጊዜው እናመጣ ነበር ልጆቻችን ወደ ቤተክርስቲያን አልመጣ ያሉት እንደዚህ የሚያገለግል እንደዚህ ይሄ በተለይ ድራማ ለዛ ህብረተሰብ በጣም ኢምፖርታንት ሆኖ ነው ያገኘነውና በዛ መልኩ አዘጋጀን እዚሁ ጋር ከስቶክሆልም ሳልወጣ ከዚህ ፕሮግራም ከንተሳልወጣ ወደ የትሄድን መሰለሽ ወደ ኡሜኦ ሄደ 600 ኪሎ ሜትር ይሄ 7 ኪሎ ሜትር ነው ያኛው ደግሞ 600 ኪሎ ሜትር 600 ኪሎ ሜትር እንግዲህ ምንም ቤተክርስቲያን የሌለበት ነው ያ ደግሞ እዛ ደግሞ አለው የቤተክርስቲያን አለን የለም ግን የተባረከ አንድ በተከራዩት ቦታ አለ ካህናት የለውም በተባርኮ እንዲ ጸበልን ምን አድርገው ነው ያደረጉትና በኋላ ለካ በስልክ ነው የሚቀደሰው በስልክ ቅዳሴው ምንድነው የሚሆነው ቤተክርስቲያን ሪከርድ ተደርጎ ነው ምንድነው እንትኖች አሉ ሞንታሪቦች አሉ ትልቅ እንትን ነው በጣም ፉልፍሌጅ ዲሆነ የተሟላ እንትን ነው ቦታው ማለት ነውና ትሄጃለሽ አንድ በጣም ጎበዝ አጸደ ትባላለች አረሳትም ወንድሟ አለ እሷና ወንድሟ ናቸው እንትን የሚያረጉት የሚገርምሽ ራን የሚያረጉት ማለት ነው እና መተው በጣም ሲቸገሩ ከስቶክሆልም ያሉት ሄደው ቦታ እንዲከራዩ አድርገው ቦታ ተከራይተው ከስቶክሆልም ሄደው የኪዳነ ምሕረት ታቦት ይመስለኛል አለና እንትን ባርከው ጠበል ሁሉ አስቀምጠውላቸው ምናምን ነው እንትን ያደረጉትና እኛ ያን ተገናዛ እነሱን አገኘን ማለት ነው ስናገኝ ቅዳሴ እሁድ እንሄዳለን በጣጣርሊ እንሄዳለን ቅዳሴ ሲጀመር በስልክ ነው ስቶክሆልም ሲጀመር
ያንተ ስልክ ይገናኛል ኦን አርጉ ይባላል ከሁሉም ሰው የሁሉም ሰው ስልክ ነው የሚገናኘው እንትን አለ ሲስተም ስታብሊሽ ያደረጉ ሲስተም አለ እሺ እንግዲህ ካንድ ሰው ፕሮጀክት ያደረጉት ይሁን አላውቅም ብቻ ሞንታሪቦ ሙሉ እንትን ያሳይሻል እዛ ሆነሽ ቅዳሴውን የስቶክሆልም ቅዳሴ ትሰሚዋለሽ አታዩ ትሰሚዋለሽ ስገዱ ሲባል ትሰግጃለሽ እንደዚህ አርጉ ስትባይ ታርጊያለሽ ሙሉ ቅዳሴውን ቆመሽ ነው ፈርተሽ ተንቀጥቅጣሽ ምናምን ነው የምታደርጊውና ይሄ ነገር በጣም ገረም ሰው በቃ አምልኮ አገልግሎት የናፈቀው የራበው ሰው ምናምን ብዬ እኔ እንትኖች እንደው ይዛኔ እንደ እግዚአብሔር ወይ እኔ ወንድ ልጅ ስጠኛልኩ በዛውኝ ማለት ነው ወንድ ልጅ ከሆነ ወልደው ልጅ ዲያቆን መሆን አለበት ዲያቆን እንዲሆን እጥራለሁ አልኩ ምልሽ እንደዛ አይነት ክፍተቶችን እንዲሞላ ማለት እንደዛ ሁሉ የሚያስፈል አጋጣሚ ነበር ትልቅ ተሞክሮ ነው እኛ እንግዲህ ደግሞ በየበሩ ደግሞ አሐዱ አብ ሲባል እኔ ማንዷ ሰነፍ ነኝ አቤት ተኝተን የምናሳልፍ ደግሞ በርካታ ኦርቶዶክሳውያን አለን ይሄ መቼም የአደባባይ ሀቅ ነው በሌላው ዓለም ያሉ ደግሞ በዚህ ጥረት ውስጥ ደግሞ ለማመስገን ጸሎት ለማድረስ እንዲህ ተጋሉ ሁላችንም ግን የተሰጠንን እድል ብንጠቀምበት ጥሩ ነው ማለት ነው ያየሽውና ያካፈልሽን ዶክተር ወደ ዲያቆን ልመጣለሁ እንግዲህ እንዲህ አይነት አጋዥ የሆነ ለቤተሰቡ የሚሞት ፍቅር የሚሰጥ አባት በየትኛው መንገድ ደግሞ የተሰጣተን ኃላፊነት በሙላት የምትወጣ ጀግና እናት ከሁለቱ ወሰዳችሁት ተሞክሮ እሺ እንደ ተሞክሮ ያክል ከሆነ ያክል ጊዜ በፊት ለትምህርት ወደ ክፍለ ሀገር ሄጄ ነበር ወደ ደብረ ማርቆስና ከዛ ወደ ተለያዩ ብቻ ወደ ተወለዱበት ወዳደጉበት ቦታ ለመሄድ ሞክሬ ነበርና ወደ አንድ ቦታ ሲሄድ ይሄኮ የዶክተር የጋርዱ ልጅ ነው ሲባል ይሄ እናቴ የተከለችው ደን ነው ባልና ይነገረኛል በቃ እንደ ደን የቀርቀሃ ትልቅ የቀርቀሃ ነው ግልጥማ ማርያም ትባላለች ቦታዋ ይሄ እንደዛ ተብዬ ይነገራለሁ ከዛ ወደ አባቴ ትውልድ ቦታ ደግሞ ሲሄድ ይሄ እሱ አባቴ ቀየሰው ቤተክርስቲያን ነው ይሄን አይተኸዋል አለ እኔ ግራ ያጋባኛል ከዛ ወደ ሌላ ቦታ ደግሞ ድጋሚ ሲሄድ ይሄም እኮ እሱ የሚያሰራው ቤተክርስቲያን አይተሃል ይሄን እኮ እሱ የሚያሰራው ቤተክርስቲያን አይተሃል እየተባልኩ ነገር አለውና በሙያቸው ይሄ ሁለቱም እግዚአብሔር ብቻ ለአገልግሎት የሚያውሉት እንደሆነ አይቻለሁ ሌላ ይሄ ለሰዎች እድገት በጣም እንደሚቆረቆሩ ይሄ ሪስክ እንደሚወስዱ እዚህ ድረስ እያመጡ እያሳደጉ ብዙ ይሄ በተለያዩ ጊዜዎች ብዙ ሰዎች አብረውን ይኖሩ ነበር ከዛ እየወጡ በጣም ትልቅ ቦታ ይደረሱ አሉና ለሰው እድገትም የሚቆረቆሩ ሳክሪፋይስ የሚያደርጉ በሙያቸውም ይሄ የሚያገለግሉ እንደሆነ ወስጃለሁ ነገ በተገብረው ደስ ይለኛል ቢሆንልኝ ኢንጂነር አባትን በአጭር አረፍተ ነገር ግለጽ ብትባል አባቴ ይሄ ነው ብለህ በምን መልክ ትገልጻለህ እንዲሁም ዶክተር እናትህ ከበደ በጣም ከባድ በጣም ከባድ ጥያቄ ነው ቃል ይሻላል ከበደ አረፍተ ነገር ከበደ ጥሩ ነው አረፍተ ነገር ትጉህ ይሻላል ትጉህ ናቸው አዎ በጣም ትጉህ ናቸው ሁለቱም ትጉህ ናቸው ለእናቴ የውሳኔ ሰው ልበል ብዙ ነገሮች ቢሆኑ ብቻ ወስና ትልቅ ነገር ስለምትሰራ ለአባቴም ትጉህ የሚለው ይሻለኛል መኮረጃ አይቻልም እሺ ትጉህ ካልሆነ ደግሞ ሰራተኛ የሚለውን መውሰድ ይችላል ብዙ ነገሮችን ይሄ የሚተገብራቸው ስለሆነ ስራዎችን የሚያከናውናቸው ስለሆነ እሱን መውሰድ ይችላል እሺ እንግዲህ ዶክተር ዳዊት በአማችነት እዚህ ቤተሰብ ውስጥ ከገባህ መቼም ገና ቅርብ ጊዜ ይመስለኛል አዎ ልክ ነው መቼም አገባብ ራሱ የተጠና ነው ይመስለኝ አጥንተህ የገባህ ነው ይመስለኝ እዚህ ቤተሰብ ገባህ ማለት ትንሽቷ ኢትዮጵያ ውስጥ ገባህ እንደማለት ነው መቼም እድለኛ ነህ ብዬ ነው የምናገረው እንዴት ነው እውነት ነው እድለኛ ነኝ ግን አጥንቼ ሳይሆን አጋጣሚው ነው ወደዚህ ቤት የመጣሁበት
በአጋጣሚ ከሷ ጋር ተዋወቅን፣ ተግባባን። በዛ መሀል ደግሞ ወላጅ የሆኑ ወላጆች አገኘው እና በጣም እድለኝነት ይሰማኛል። ጊዜው ረጅም ሆኖ ሳይሆን ባለው ጊዜ ልክ እኔም እንደ ልጅ ነው ራሴን የማየው፣ ለነሱም እንደ መጀመሪያ ልጅ ነኝ ምትቆጠረው። ከዛ ያ ፕሪቪሌጅ እነ ሰብሊ ሁሉም ልጆች ያላቸውን አይነት እድል ሁኔታ ለኔም አለኝ። ከዛ በጣም ሳፖርቲቭ ደጋፊ ወላጆች ናቸው። ለኛ ከነሱ ትከሻ ላይ ቁመን ሩቅ እንድናይ ሁሌ ነው የሚደክሙት። ከትከሻቸው ላይ ቁመን ሩቅ እንድናይ የራሳችን መንገድ እንድንፈልግ ሁሌ ያግዙናል። የራሳችን እይታ እንዲኖር ካስፈለገ እይታ ከጠፋብን ደግሞ ብርሃን አብርተው እስኪ በዚህ እዩና ምረጡ የሚለውን እድል ሁሌ ያጓድሉብን። ስለዚህ ሁሌ እድለኛ ነኝ። እናቷን አይተህ ልጇን አግባ ላንተን የተሳካው ማለት ነው። እሺ ቡናውን እየጠጣን እንቀጥላለን። እሺ አይ እኔ ስኳር ይቅርብኝ፣ ባዶውን ይሁን ዶክተር። እሺ ቆንጆ ቡና ነው ያፈላችሁ ዶክተር? ባለሙያ ናት። አዎ አንተ እንደምታግዛትም እንግዲህ ሰምቻለሁኝ። ዘመኑ ደግሞ የመተጋገዝ ዘመን ነው። እውነት ነው። ያንቺ ነው ያንቺ ነው የሚባል ነገር የለም። ምክንያቱም በዶክተር ሰብለ ቤተሰቦች ውስጥ ትልቁን ኃላፊነት የጓዳውንም ማህበራዊውንም ኢንጂነር ይወጣሉ። በቆይታችን ለተመልካቾች እያደረሰን ነው። የዛን ውጤት ነው ደግሞ እዚህኛው ደግሞ ያየ ነው። እንግዲህ ዶክተር ሰብለ እዚህ እንድትደርሺ ትልቅ ዋጋ ተከፍሎብሻል ብዬ አስባለሁኝ። ብዙ ልጆች ደግሞ ወላጆቻቸው ዋጋ ከከፈሉላቸው በኋላ እነሱ እንደታመኑት የማይገኙበት አጋጣሚ አለ። አንቺ በትምህርትሽ በእያንዳንዱ ስታፌሽ እንዴት ብትበረቺ ነው በዚህ እድሜ ለዚህ ክብር እንደገና ደግሞ ያው ዶክተር ሆነሽ አሁን እያገለገልሽ ነው በጤናው ዘርፍ የበቃሽው። ያንቺ ጥረትስ ያንቺ ሱታፊስ እንዴት አይነት ነው? እሷን ደግሞ አጫውቺኝ። እሺ ሲስተል ቡና ቁርስ ይቀድም ነበረ። ይሄ የልምድ ጥረት ይመስላል። አዎ ማለት ነው። የልምድ ጥረት ነው ይመስላል። እሺ ቁጭ በቃ ቁጭ። እሺ እውነት ነው። ልክ እንዳልሽው ብዙ ጊዜ ማንነታችንን የምንገነባው በምናየው በምንሰማው ነገር ሊሆን ይችላል። በልጅነት ካየነው ጀምሮ አካሄድም በሆነ ነገር በትምህርትም በስራም ቢሆን ስኬታማ ለመሆን የሚኖረውን አካሄድ እያየሹ እየተከተልሹ የምትሄጁ መንገድ ይኖራል ሳናውቀው በተማርነው ማለት ነው። ከዛ ግን ሁሉም አንዳንድ ጊዜ ወላጆች እንደዛ ሆኑ ማለት አንቺም እንደዛ ሆንሽ ማለት ላይሆን ይችላል። በጣም ምናልባት አንዱ ከቤተሰብ ጋር ካለኝ መስተጋብሮች በጣም ካገዘኝ ነገሮች በጣም ግልጽነት፣ በጣም ምክክር የበዛበት አይነት በፍቅር በመከባበር የጎለበት አይነት ቤተሰብ ውስጥ ነኝ። ልክ እንዳልኩሽ ምንም አይነት ነገር ግራ ይገባኝም ከሆነ ይሄ ከዚህኛውና ከዚህኛው የቱ ይሻላል፣ ይሄንን ባረግ ምንድነው ጥቅሙ ጉዳቱ፣ የሄደበት ሰው ያማክርሻል። ያንን የማይበት መነጽሮች ሳልፈራ ሳልጨነቅ በማንኛውም ጉዳይ ላናገራቸው የምችላቸው ሰዎች መኖራቸው አንድ ትልቅ አስተዋጽኦ አድርጓል ብዬ አስባለሁ። ሌላ ከነሱ ጋር በተገናኘ ከዛ ውጪም አብረሽ በማህበራዊ ትስስር የምትገናኛቸው ሰዎች አሉ፣ የምትሰሚያቸው ምክር የሚለግሱሽ ሰዎች አሉ፣ ያንቺ ቆራጥነት ያንቺ ጥረት ትምህርቱ ላይ መቼም የሕክምና ትምህርት ትንሽ ውስብስብ የሆነ ተመስጦን ጥረትን በጣም የሚጠይቅ እንደሆነ ሁላችንም እንረዳለን። እርግጥ ነው ሁሉም ትምህርት የራስ ጥረት ያስፈልገዋል፣ ሁሉም ሙያ የራስ ጥረት ያስፈልገዋል። አንቺ ግን እንደው የትኛውን ተሞክሯቸውን እየወሰድሽ ነው? ከማየም ካባየም እቺን ነገር ዳር አድርሼ ተመርቄ ራሴን ችዬ ወደ ትዳር ሄጄ ብለሽ ለዚህ ጣራ ያደረሽው እሷን በደንብ እሷን ብቻ አጫውቺኝ። ልክ እንዳልኩሽ መጀመሪያው አለመድረስ የሚለው ነገር
አእምሮ ውስጥ የለም። ላይደረስ እንደማይቻልም አላቅም። ይሄ እንዴት ላይሆን ይችላል ነው ከገባውበት ተምሬ መሆን የማልችልበት ምክንያት አለ ብዬ አላስብም። ከዛ የአቋም ጥንካሬ ሊሆን ይችላል። ያን ነገር ፍላጎት፣ መበርታት፣ ድካም ይኖራል፣ መውደቅ መነሳት ይኖራል። ግን ሁላችንም ክርስቲያኖች ነን። መታ እንዲደረግ መልሰን የምንነሳ ሰዎች ነን ለቀደሙት ክርስቲያኖችና አድካሚ ጉዞ ሊሆን ይችላል። ምንም ቢሆን ግን በአቋማችን መጽናት ለምንም የማይበገር ብርታት አብሮ የሚመጣ ነገር ነው ብዬ አስባለሁ። በጣም ቀላል ነበር ምለው መንገድ አልነበረም የሕክምና ትምህርት እውነት ለመናገር ግን በዛ ውጣ ውረዶች መካከል ያስሹን ይዘሽ ትሄጃለሽ። የተቻለኝን ሁሉ ጊዜ ለማድረግ ወደ ኋላ ምልበት ምክንያት የለም። የቀረው ደግሞ በቃ የቀረውን ገመናችን የሚሸፍን በቃ ይሄ ጸሎታችንን አድርገን የምንሄደው ነገር ይሆናልና በተቻለን መጠን ጥረት ማድረግን ከወላጆች ተምሬያለሁ ብዬ አስባለሁ። ሬዚሊየንስ በቃሽ አልቻልሽም ተብሎ ቢነገረኝ አእምሮ የሚቀበለው ነገር ነው ብዬ አላስብምና መቻልን ማወቅ ማንም እንደገና ከሌላ ሰው የሚጠብቂው ቫሊዴሽኖች ሊኖሩ ይችላሉ። ያን ነገር ሙሉ ሰው አድርግ ተደርጎ ማደግ ምናልባት ለሱም የራሱ የሆነ አስተዋጽኦ ያደርጋል ብዬ አስባለሁ። ከኔ የሆነ ነገር ነው ብዬ ለማለት ቢከብደኝም እግዚአብሔር ይመስገን እስካሁን በመጣንበት መንገዶች ያገኘናቸው የተለያዩ ስስ ክህሎቶች ለነዚህ አይነት መንገዶች ያግዙናል ብዬ አስባለሁ። ሌላው አላማን ማወቅ ነው። የምሰራውን ስራ ለምንድን ነው የምሰራው? ስጀምር ራሱ ምክንያቴ ምንድን ነበረ? በዛ ነገር የበረታ ምክንያት ያለው ሰው መሀል ላይ ሞገድ ማዕበል ቢበዛም መሄድ እንዳለብሽ በቆራጥነት መሄድ እንዳለብሽ የማይቻለውን የሚያስችል አምላክ እንዳለሽ እያሰብሽ መራመድን ያስችላል ብዬ አስባለሁ። ዶክተርን እንዴት አይነት ሚስት ናት ቢባሉ እንዴት ይገልጿታል? እኔ ነኝ የምናገረው? ለሰው ጥያቄ ባጭሩ እሷ እንግዲህ ሚስትም ነች፣ እህትም ነች፣ እናትም ነች፣ ሁሉንም ነች ማለት እንግዲህ 30 ዓመት ቀላል አይደለም። 4 ዓመቱን ሳይጨምር ነው የጓደኝነቱን ጊዜ ያ ሲጨምር 34 ዓመት አብረን ቆይተናል ማለት ነው። አፕል ነው ማለት ስሙ አፕል ነው መተባበርና አንዳንዶች ዶክተርና አፕል ሚለው አንዳንድ ጓደኞቻኛ ምን ሆነ ምንድነው አፕል ባንባለው ምናምን ይላሉ ባለቤታቸውን ማለት ነው። እና የሰፈሩ ሰው ሁላ በዛ ያቃታል አፕል ምናምን ነው። እና እንደዚህ በፍቅር እንደዛ ነው እንጂ ምንም አንድም ቀን እንደዚህ ኩሽታ ገጥሞን አያውቅም። እሷም ደግሞ የፕሪንሲፕል ሰው ነች፣ የስራ ሰው ነች፣ የፕሮግራም ነች። በቃ አንድ ነገር ካቀደች ያቀደችውን ታደርጋለች። ግለጭና ወደ አገልግሎት እንመጣለን። በማህበረ ቅዱሳን ገዳማትና አድባራት ክፍል በተወሰነ ጊዜም አገልግለሻል፣ አሻራሽን ጥለሻል። የእሷን የአገልግሎት ቆይታሽን በጣም ማጠር አድርገሽ ንገሪኝ። ብርጋዩ በጣም ጥሩ ሰው ነው። ለኔ ብቻም ሳይሆን ብዙ ሰው ያውቀዋል። ብርጋዩ ደግነቱ በጣም ደግ ሰው ነው። ብርጋዩ ብዙ ጊዜ የሰውን ሞራል መጠበቅ ይፈልጋል። የሰውን ስሜት ይረዳል። ሰው አስቀድሞ እንዲሁ በማየት ይረዳል ሰውን። እንትንም በጣም ለጋስ ነው ብርጋዩ። በጣም ሳይሰስት ጊዜውን ይሰጣል። ገንዘብ ምንም የመሳሳት ስሜት የለውም። በጣም ለጋስ ነው ብርጋዩ። ሰውን ይወዳል። የሚገርምሽ የሴት ማህበር አለን እኛ ሂትማማቾት ማህበርና እኔ በሌለውበት ጊዜ እሱ እኔን ተክቶ እንትን ያደርጋል። የኔን ማህበር ይሸፍናል። በቃ እኔ ያለው ምናምን ብሎ የሴቶች ማህበር በጣም ደስ ብሏቸው ፏ ብለው ምናምን ይሄዳሉ። እና ማንኛውንም ክፍተት ይሞላል። አለማያስን መረቅ በ87 ዓመተ ምህረት በቤተክርስቲያን ነው። ቤተክርስቲያን ተመርቀናል። ልክ ዩኒቨርሲቲው እንደመረቀን ቤተክርስቲያንን መርቀናለች የዛኔ ማለት ነው። እና በየሄድንበት ቦታ ቤተክርስቲያንን ቢቻል እንድናገለግላት ባይቻል ደግሞ እንዳንጎዳት እንደዛ እንትን ነው አምነን ይወጣ ነው ማለት ነው። እና ከዛ ከወጣ በኋላ ያው ስሪንቃን ሄድኩት። ስሪንቃ ሲሄድ በሚገርም ሁኔታ እግዚአብሔር ይመስገን እንትኖች ራሱ እንደዚህ እዚህ መጽሔት ላይ ካየሻቸው ሰዎች ሁሉ ሁለቱ እዛ ነበሩ። አገኘኋቸው። አብረን የቆዩም ነበሩ።
አንድ በህብረት ማገልገል የምንችልበት እድል ነበርና ሲሪንቃ ዙሪያዋ በከተማ ውስጥና በዙሪያዋ ብዙ ቤተክርስቲያናት አሉ ብዙ እና ሰንበት ትምህርት ቤት በተለይ ቅዳሜ እሁድ የግድ ነው ምንም እንትን አይደረግም ሚስ አይደረግም ቅዳሜ እሁድ እንመዳደባለን ልጆች ጋር እኔ አንዱ ቤተክርስቲያን ሄዳለሁ አጥንቼ አንብቤ አጥንቼ ተዘጋጅቼ እሄዳለሁ መዝሙሩም ከሆነ አንዳንዴ መዝሙሩ ከከበደኝ ካሴት ይዤ እሄዳለሁ በካሴት ሪከርድ የተደረገውን ይዤ ሄድና በካሴት አብረን እንድናጠና ማለት ነው በተለይ አምስቱ ቤተክርስቲያን ዙሪያ ላይ እናገለግል ነበር እንደ ወረዳ ማለት ነው በወረዳ ስንወስደው በማወረ ቅዱሳን የወረዳ ማዕከል የሀብሩ ወረዳ ነው የሚባለው የሲሪንቃ እንግዲህና ሀብሩ በዛ አካባቢ ያለውን እናገለግል ነበር መዝሙርን ዘምር ነበር ሙሽራም ሲመጣ እንድር ነበር በተለያየ መልኩ እናገለግል ነበር ወደዚህ ወደ አዲስ አበባ ገዳማት ላይ እኔ ተመድቤ የነበረው የገዳማት አገልግሎት አለ አይደል ገዳማት መርጃ ማመን ሙያዊ አስፔክቱን ነበር ብዙም አልሄድኩበትም ግን አትሊስት ምልሽ በአባልነት እንዲሁ እንትን እናደርግ ነበር በተወሰነ እንደሰራሁኝ ወደዚህ ወደ አዲስ አበባ መጣሁኝ ትልቅ ነገር እኮ ነው እንደው ሐመርና ስማ ጽድቅ ላይ ደግሞ የተለየ ገጠመኝ አለ አስተማሪ የሆነውን ገጠመኝ እስቲ አንቺ ሐመር መጽሔት በተለይ ቁጥር 1 በ84 ሳይሆን አይቀርም የወጣው የሐመር መጽሔት እና ቁጥር 1 በጣም እንትን ነበር ስለ ይዘቱ ራሱ አረሳው በወረዳ ጋሞ ላይ የተፈጠረው እንትን ነበር የሚያሳየውና አንድ አርሶ አደር ያጋጠመውን እንትን ይተርክ ነበር ቁጥር 1 እና ያን ሳነበው በጣም ወደድኩ ይዛኔ ተማሪ ወደ ዩኒቨርሲቲ የምገባበት ታይም ስለነበረ ከዛ በየወሩ ይሄን መጽሔት እንትን እናደርጋለን የየወራ አባልነን እኔም ብቻ አይደለሁም ከተመረኩ በኋላም ሐመር መጽሔት በየወሩ ትመጣለች እኛ ቤት እዚህ ቤት የሐሙስ ፕሮግራም ምን አለ ከዛ የቀጠለ ማለት ነው እኔና አብርቃየው ከተጋባን ጀምሮ የሐሙስ ፕሮግራም በየሳምንቱ ሐሙስ እንገናኛለን እና ይሄ መጽሔት ይመጣል እና መልእክተ ምንላትም አለች ይሄን መጽሔት ይዛት የሐሙስ ፕሮግራም የጀመረው ጋሽ ግርማ ነው ጋሽ ግርማ ከበደ የሚባል ታውቁታላችሁ መምህር ግርማ አሁን በህይወት የለምና እሱ እዛ ሳሪስ አካባቢ ነበር ቀደም የምንኖረው ሐሙስ በሳምንት አንድ ቀን ሐሙስ እየመጣ እዛ እንደዚህ እንደ ቤተሰብ ሆነን ተቀራርበን የነበርን ሰዎችን 5-6 ቤተሰብ እዛ መጥቶ ያስተምረን ነበረ እና ቀኑ ሐሙስ ስለሚመጣ ነው የሐሙስ ፕሮግራም የተባለው እና የጋሽ ግርማ ታላቅ እህት አስካለ ከበደ የምትባል የግርማ ከበደ ታላቅ እህት ነች እሷ እነዚህን እንትኖች ይዛ ትመጣና በወሩ ሁሌ ታድለናለች እዛ እየመጣች እና ስሟን ከእንትኑ መልእክት አልናት መልእክት አለ ይተላል ተመረን እሷ አስተምሮ ከጨረሰ በኋላ ዛሬ እንደዚህ አይነት መልእክት አለ መንፈሳዊ ብቻ ሳይሆን ስራውልን ማታ ስለሆነ የምንገናኘው እዛ ስለሆነ የምንገናኘው እንዲህ ማህበራዊ ህይወታችንን ጭምር ነው ዲስከስ የምናደርገው ማለት ነው እና አንዳንዴ ጋሽ ግርማ ሲያስተምር እንደውም ይናደድና ከመቀመጫው ተወርሮ ሁላ እንትን የሚልበታል ማለት እኛን በደንብ እንዲገባን ለማስተማር የጥረት እያደረገ ያው ያመመው ሁላ እኛ ግን የሱን ያህል ደክሞንም ስለምንገባ በደንብ አናዳምጠው ስንል ይናደድ ነበር በቃ ይነሳና እናንተ ምናምን እንደዚህ ያለ እንግዲህ እዛ እህቶቹ ሁለት እህቶቹ ነበሩ የባለቤቱ እህት ቤት አለ እናቶ እንዳልካቸው ምናምን ይባሉ እነሱ ጋር ነበርና ሲስተር ሰብለ ትባላለች እነሱ ጋር ሆነን እንትን ስንል ከነሱማ መልእክት አልናት እሷን ማለት ነው አስካለና በዛ ምክንያት ነው እነዚህን አክሰሶች ምናገኛቸው የነበረ መጽሔቶቹንና ጋዜጣውን አሁን ያለውን መንፈሳዊ ሱታፊያችሁን እስቲ ያጠራርጋችሁ አጫውቱኝና እንደ መልእክት አድርገን አንድ ነገር አንስተን እናንተም ፍቅራችሁንና ክብራችሁን ለቤተሰቦቻችሁ ገልጻችሁ እናጠቃለሁ አገልግሎት ጋር በተገናኘ ያው ግንባታ ቅድም ዳቆን በረከት እንደተናገረው እዛው ተወልደን ያደግንበት አካባቢ ያሉ ገዳማቶች እና ቤተ ክርስቲያናት ከሙያ ጋር በተያያዘ እንትን ስለሚሉ
ወደ 7-8 ቤተክርስቲያኖች በሂደት ላይ እየተገነቡ ያሉ አሉ፣ ተጠናቀው አገልግሎት እየሰጡም ያሉ አሉ። በዋና ትልቁ ፕሮጀክታችን ግን የመርጦ ለማርያም ገዳም ራሱ በትልቅ ፕሮጀክት ልክ ቦሌ መድኃኔዓለም እንትንን የሚያክል ነው። ስፋቱም ሰይዙም ቅዱስ አባታችን ፓትርያርኩ ናቸው የመሰረት ድንጋይ ሄደው ያስቀመጡ እና ግንባታው የተጀመረ በትልቁ እየተሰራ አሁን ጥሩ ደረጃ ላይ ደርሷል። እዛ ያው በሙያ ቴክኒክ እንትኑን በተመለከተ ኮሚቴ አለ፣ እዚህ ስታብሊሽ የሆነ ኮሚቴ፣ ያ ኮሚቴ ይከታተለዋል። ቴክኒካል ፓርቱን እኔ ተሰጥቶኝ ለበረከት ያህል ጋን በጠጠር ይደገፋል የሚባለው ያው እንደ ይሄን አደረኩ ባይባልም እግዚአብሔር ይመስገን እስካሁን ድረስ ምንም ችግር ሳይገጥመን ጥሩ ሁኔታ ላይ ነው ያለው። ቡልቡላ መስካበ ቅዱሳን አቡነ ሳሙኤል እና ቅዱስ አማኑኤል ገዳም ከ11 ዓመት በፊት የተጀመረ ህንጻ ቤተክርስቲያን ግንባታ ነው እና እስካሁን ድረስ በአንድ ኮሚቴ ነው እየተባለ ያለው የህንጻ ግንባታ። በአጠቃላይ በቤተክርስቲያኗ ልማት ዙሪያ የሚሰሩ ስራዎች ላይ እንግዲህ ባለፉት ከ11 ዓመት ጀምሮ በዋናነት ምልሽ ከኔ እንትን በመደባ ደረጃ ወደ ገንዘብ ጋር እየተያያዘ ነው። ግን በአጠቃላይ እንደ ኮሚቴ ስራዎችን እንሰራለን። እንግዲህ ቤተክርስቲያን በእኛ በዚህ በ11 ዓመት ቆይታ በጣም ብዙ አስተዳዳሪዎች ተቀያይረዋል። ኮሚቴው ግን እንዳለ ነውና የኮሚቴው መጽናትም በጣም ወሳኝነት ስላለው ኮሚቴውን እንዲጸና ግን ስራው እንዲቀጥል እያደረግን እግዚአብሔር ይመስገን አሁን በጣም በጥሩ ሁኔታ ላይ ነው ያለው። ለባለቤትሽ ክብርሽን ትገልጫለሽ ዶክተር፣ እሳቸውም ላንቺ ክብርሽን ይገልጻሉ። ባለቤቴ ወርቃየሁ እጅግ በጣም እንወዳለን። በቤተሰብ በዚህ ቤት ባለው የቤተሰብ ቁጥር ብቻ ሳይሆን እንደ ትልቁ ቤተሰብም የኔንም ቤተሰብ ያንተንም ቤተሰብ ወክለን ከዛም ባለፈ በማህበረሰብ አገልግሎት የምታደርገውን እንቅስቃሴ በጣም እንደግፋለን። ወርቃየሁ እድሜህን ረዘም ያርገልን፣ ጤናህን ይስጥልን። ከጤና በላይ ቁጥር 1 የምንፈልገው ጤናህን ነው። እጅግ እንወድሃለን፣ በጣም እናከብርሃለን። ኑርልን። እኔም እወድሻለሁ፣ አፈቅርሻለሁ። ጠንካራ ነሽ፣ በዚሁ ቀጥይበት። የልጆችም ተምሳሌት ነሽ፣ በተለይ በመንፈሳዊ ህይወታቸው በኩል እወድሻለሁ፣ አከብርሻለሁ። እሺ ከማዬ ሞድላት ይሄን ነገሯን ነው፣ ከአባዬም ሞድለት ይሄን ነገሩን ነው። የምትይን ነገር ካለ አጠራ አድርገሽ እስቲ ንገሪኝ። ከማማ በጣም ሞድላት ቀጣይነት አላት። በጣም ይሄው ነገር በጣም ኤክሴል ስላረክሽ ብቻ አይደለም፣ ግን በቃ እስከመጨረሻው እስከ ጥግ ድረስ ብዙ ሰው በተለያዩ ምክንያቶች ቢያቋርጥ እንኳን እሷ እስከመጨረሻው የመድረስ እንትን አላትና እሱ ቆራጥ ነች፣ በጣም ቆራጥ ነች። አዎ በጣም አበይ ደፋር ነው። ድፍረትን ከዚህ የተማርኩ ይመስለኛል። ለምንም ነገር እንደ ልጅም ያስተማረኝ የቆየው ነገር ነው ብዬ አስባለሁ። ደፋር ነው ወን ያለው እና ምንም ነገር አሁን በማህበረሰብ ይሄ ተከለከለ ስለሆነ ብሎ በቂ ምክንያት ከሌለው ላይተው ይችላል። ለሱ በሚመቸው በተገባው ነገር ለማድረግ ወደ ኋላ አይልም እና ቆራጥ ነው፣ ወንያም ነው። ይሄ ነገር ያቅተኛል ኦር እንዲህ አይሆንም ብሎ የማሰብ ሜንታሊቲ ያለውም እና እሱም በጣም አደንቅለታለሁ እና ቤተሰብ ወዳድነቱን ጥሩ አመራሩን በጣም አደንቅለታለሁ። የሰው አመራር ክህሎት በጣም ጎበዝ ነው። መልካም ምኞትህንና ክብርህን በዚሁ አጋጣሚ ለማቾችህ ግለጽ። እሺ አቤ በጣም የሚገርም አባት ነው። ሞር ያወቅሽው በሄድሽ ቁጥር የተለየ ሰው በሚባለው መለኪያ ሰው ተብሎ አእምሯችን በሚያስበው መለኪያ ሁሌ በዛ ሙሉ የሆነ ሰው ነው እና አቤ እድሜ ጤናውን አብስቶ ይስጥ።
ከዛ ካንተ ሁሌ ተምረን የተሻለ ሰዎች እንድንሆን እግዚአብሔር ይርዳን። ተኔ መሰለ አባት ስለሰጠኝ አመሰግናለሁ እግዚአብሔርን ለሁላችንም። ከዛ ማማ በቃ እናት የሚለው ቃሉ ራሱ ይሆናታል በሙሉ። ከዛ እንድናድግ አዲስ ለውጥ እንዲኖረን አዲስ መንገድ እንድናይ ሁሌ ከኛ ጎነች የምናመጣውን ሀሳብ በሙሉ ትደግፈናለች። ከዛ ማማዬ በጣም ነው የምናከብርሽ። ከዛ አካዳሚካሊም ኤክሴል እንድናደርግ ሁሌ ትደግፈናለች እና በጣም ነው የምናከብርሽ፣ በጣም ነው የምንወድሽ። እግዚአብሔር ያክብርልን። እናት አድርጎ አንቺን የሰጠን እግዚአብሔር የተመሰገነ ይሁን። ለእናትሽም ለአባትሽም አቤ ማሚዬ በጣም ነው የምንወዳችሁ የምናከብራችሁ። በመጽሐፍ ላይ በምናምን እንደምናንበው ከእነዚህ ሰዎች በመልካም እርጅና አርጅተው እግዚአብሔርን እያገለገሉ ኖሩ ነውና መልካም እርጅናን ነው የምመኝላቸው። አብራችሁ ጃጁ እያልክ ነው። እሺ በጣም ረጅም እድሜና ጤናን ይስጥልን። በጣም እናመሰግናለን ላደረጋችሁልን ነገር እንዳለ ከዚህ በኋላ ለምታደርጉልን ነገሮች ሁሉም ነገር እናመሰግናለን። እግዚአብሔር ረጅም እድሜና ጤና ይስጥልን። እግዚአብሔር ያክብርልን። ልጆች በእንዲህ አይነት ፍቅር እንዲያድጉ ወላጆች ምን ይጠበቅባቸዋል? ስለ ልጆች የምለው ያው ልጆች ችግኞች ናቸው። በአይናችን እያየናቸው ችግኞች ወዳው እንደተተከሉ በጣም ሴንሲቲቭ ናቸው። ትንሽ ነገር ጉዳት ያደርስባቸዋል፣ ተጨናግሎ ሊቀሩ ይችላሉ። በእንክብካቤ ትንሽ ካሳደግናቸው ደግሞ ጥሩ ደረጃ ላይ ይደርሳሉና ልጆችም እንደዛ ናቸው። ጫና ሳንፈጥርባቸው ክትትል ያስፈልጋቸዋል፣ ምክር ያስፈልጋቸዋል። ጫና ግን ማድረግ አይጠበቅብንም። ጫና ሳይፈጥሮ አቅጣጫ ካሳዩቸው ልጆች በረከቶች ናቸው፣ ውጤታማ ይሆናሉ ብዬ ነው ማስበው። እኔም አሁን ብርቃየው እንዳለው ኮትኩቶ ማሳደግ የሚባለው ዘመናዊ ትምህርት ያስፈልጋቸዋል፣ መንፈሳዊ ትምህርት ያስፈልጋቸዋል። እንዲለዩ እንዲያውቁ እድል ማመቻቸት፣ መደገፍ በሳይንሱም ይሁን በቤተክርስቲያን ላይ የሚያስፈልጋቸውን ነገር ማግኘት እንዲችሉ ጠይቀው መረዳት እንዲችሉ ማድረግ ያስፈልጋል። ጥሩ ነገሮችን ማሳየት ያስፈልጋል። ስላካፈላችሁን ወርቅ የሆነ የህይወት ተሞክሮ ስለሰጣችሁን ጊዜ በተመልካቾች ስም እጅግ አድርጌ አመሰግናለሁ። እድሜና ጤና ያድልልኝ። በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬው መርሃ ግብር የተከታተላችሁ ተመልካቾቻችን ቆይታችን ይህንን ይመስል ነበር። እናንተ በዓለማዊና በመንፈሳዊ ማንነታችሁ ማንን ትመስላላችሁ? ተነጋገሩበት። ሳምንት በሌላ መርሃ ግብር ቤታችሁ እስክንደርስ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም
ጽጌ አክሊለ አክሊለ ጽጌ አክሊለ አክሊለ ጽጌ አክሊለ አክሊለ ጽጌ ክበበ ጌራወ ጽሩየ ክበበ ጌራወ ጽሩየ ክበበ ጌራወ ጽሩየ ክበበ ጌራወ ጽሩየ አክሊለ ጽጌ ክበበ ጌራወ ጽሩየ ክበበ ጌራወ ጽሩየ ክበበ ጌራወ ጽሩየ ክበበ ጌራወ ጽሩየ አክሊለ ጽጌ አክሊለ አክሊለ ጽጌ አክሊለ አክሊለ ጽጌ አክሊለ አክሊለ ጽጌ አክሊለ አክሊለ ጽጌ ክበበ ጌራወ ጽሩየ ክበበ ጌራወ ጽሩየ ክበበ ጌራወ ጽሩየ ክበበ ጌራወ ጽሩየ አክሊለ ጽጌ ክበበ ጌራወ ጽሩየ ክበበ ጌራወ ጽሩየ ክበበ ጌራወ ጽሩየ ክበበ ጌራወ ጽሩየ አክሊለ ጽጌ አክሊለ አክሊለ ጽጌ አክሊለ አክሊለ ጽጌ አክሊለ አክሊለ ጽጌ አክሊለ አክሊለ ጽጌ ክበበ ጌራወ ጽሩየ ክበበ ጌራወ ጽሩየ ክበበ ጌራወ ጽሩየ